ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች ዛሬም እንደተለመደው ኤልዳና የተሰኘውን ልብ አንጠልጣይ የፍቅር ታሪክ ክፍል 9ን ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጥታ ወደ ቪዲዮ እንሄዳለን። ልብ አንጠልጣይ የፍቅር ታሪክ በማሂ ቻናል ተዘጋጅቶ የቀረበ ኤልዳና ክፍል 9። በተቀመጥኩበትኝ እንባዬን ዱብ ዱብ እያደረኩ እዩ ተነስቶ ጥሎኝ ሲሄድ እኔ ማልቀሱን ተያያዝኩትኝ። ዞር አለና ለማንኛውም እኔ ጸሎት ላደርግ ነው፣ አንቺም ጸሎት አድርጊ። ፈጣሪ የማይሳሳት አምላክ ነው። ሃይማኖትሽ ላይ ሰነፍ እንደሆንሽ አውቃለሁ። ነገር ግን ማናችንም ንጹህ ስላልሆንን አንቺ መውቀስ አልፈልግም። የምትፈልጊውን የከፋሽን ጠይቂው፣ በተጨማሪም ይቅር በለኝ በይው ብሎኝ ሊሄድ ሲል ምኑ ጋር ሆኜ ልጸልይ እንዲሰማኝ አልኩትኝ። ሁሉም ቦታ አለ፣ የቱም ጋር ሆነሽ ብትጸልይ ይሰማሻል፣ ከልብሽ ብቻ ይሁን እንጂ አለኝ። ወዲያው ደምረቱ ጠጋልኩና አንዲት ሴትዮ ጮክ ብላ ድምጿን እያወጣች ታለቅሳለች። እውነት ይሄ ላንተ አቅቶ ነው? እውነት መድኃኒዓለም ይሄ ሁሉ ካንተ በላይ ሆኖ ነው? እውነት እኔን እንደ ሰው አልፈጠርከኝም? እያለች የለበሰችው ነጠላ እስኪ በሰብስ ታለቅሳለች። ከመቅስፈት ለቅሷ ተጋባብኝ። ከተወለድኩ ጀምሮ ቤተክርስቲያን ሄጄ ይሄ ቸግሮኛል፣ ይህንን አድርግልኝ ብዬ ጸልዬ እንኳን አላቅም ነበር። ጾም ጸሎት ቅዳሴ ደረሰበትም ደርሻ አላቅም ነበር። ታዲያ ዛሬ ተነስቼ ይህንን አድርግልኝ ማለት ቢቸግረኝ በርከካልኩና ፈጣሪ ሆይ ስለኔ ብለክ ሳይሆን ቢያንስ ስለዩ ጸሎት ብለ አንድ ላይ አድርገን አልኩትኝ። እኔ እንኳን ይህንን አድርግልኝ ይህንን አታድርግልኝ የማለት ድፍረቱም አቅሙም የለኝም። ግን ቢያንስ ለሱ ንጹህ ልብ ብለ በመሃላችን የገባውን ችግር አርቅልን። ከዚህ በላይ ምን እንደሚባል ሁሉ አላቅም ብዬ ቀና አልኩኝና ከበላይ ተሰቅሎ ያለውን ስዕል አድኖ ሳይ የሆነ ነገር ተሰማኝ። የሆነ ባዶነት፣ ኃጢአቴ ሁላ ተዛለኝ። ድፍት ብዬ ዝም ብዬ ማልቀስ ጀመርኩኝ። ከልቤ ነበር እንባ የሚወርደው። ስሜቱም ከልቤ መነጨ ነበር። የምር ከፍቶኝም አዝኜ ነበረ። ጸሎቴን በሙሉ ስጨርስ ተነስቼ እዩ ከተቀመጠበት አጠገብ ሄጄ ቁጭ አልኩኝ። በያሁን ቃል ግቢልኝ፣ ነገ እንደሆነ ታውቂያለሽ አይደል ወደ ጎንደር ምበረው አለኝ። አይኔን ሳላሽ መቼም ቢሆን ላልከዳ ላልለይ ልቤ ካንተ ውጪ ላይመኝ ቃል ገባልሃለሁ አልኩትኝ። በተመሳሳይ መልኩ እሱም ቃል ገባልኝ። ተራራቅም ብዬ ላልከዳሽ፣ አታየኝም ብዬ ሌላ ሴት ላልመኝብሽ፣ ዘላለሜ ላፈቅርሽ ቃል ገባልሻለሁ አለኝ። እውነት ለመናገር በሰዓቱ የተደረገልኝ የሆነልኝ ያክል ነበር ደስ ያለኝ። ሙሉ እምነቴን በፈጣሪ ላይ ጥዬ ወደ ቤት ተመለስን። እዩ ከመንገድ ላይ ቄጤማ ገዝቶ ነበረ። እኔን ያዥ ውስቲ ወጉ ይድረሰን፣ ወደፊት ስንጋባ አንቺ ቄጤማውን ይዘሽ እኔ ልጆቻችንን አቅፌ ስለምንመለስ ከዛሬ እንጀምራለኝና ሰጠኝ። ውይ የነበረው ሰላም እንዴት ይለያል። ሰፈር ስንደርስ እየተሳሳቅን እያወራ ነገ ሲሄድ እንዴት ቻው እንደምልሽ ካሁኑ ጨንቆኛል እያለኝ ስልኬ ላይ መልእክት ገባልኝ። ከዴቭ ነበረ። ኤልዱ ካይን ያውጣችሁ፣ በጣም ነው የምታምሩት፣ ነጭ በነጭ ለብሳችሁ ይላል። ዞር ዞር ብዬ ሳይ ማንም ሰው የለም ነበረ። የላከልኝን ቴክስት ለእዩ አሳየውትኝ። ፈገጋለና ይሄ ልጅ ግን ጥሩ ልጅ ይመስላል፣ ግን በስስታይን ስለሚያይሽ በጣም ያናድደኛል አለኝ። ተያይዘን ወደ ቤት ገባን። እናቱ ቁርስ አዘጋጅታ ቤቱን ፏፏ አድርጋ ቡናውን አቀራርባ እጣኗን እያጫጨሰች ጠበቀችን። ከበር ስንገባ ፊቷ ሁሉ በደስታ ብርት አለ። ውይ የኔ ልጆች ከክፉ ይሰውራችሁ እንዴት እንደምታምሩ ብላ ሁለታችንም ሳመችን። ምን አለ መድኃኒዓለም በዚህ ሁሉ ደስታ ውስጥ እንድንኖር ብታደርገኝ ብዬ ተመኘው። ቁርሳችንን በላን፣ ቡናችንን ጠጣንና ልብሴን ቀያይሬ ዴቭ ጋር ደወልኩለት። እዛው አካባቢ ነኝ እኮ እየጠበቅኩሽ ነው አለኝ። እዩስ ከመኪናው አድርሶኝ ቻው ብሎኝ ተመለሰ። መኪና ውስጥ ስገባ ዴቭ መነጽር አድርጎ ነበር የተቀመጠው። ዛሬ ደግሞ መነጽሩ ምንን አስመልክቶ ነው ብዬ ውልቅ አደረኩበትኝ። አይኑ ቀልቷል፣ በዛ ላይ አብጧል። በጣም ነበር የሚያስፈራው። ደንግጬ ምን እንደሆነ ጠየቅኩትኝ። ምንም አልሆንኩም አለኝ። ጥሩ አትንገረኝ፣ ሲጀመር እኮ ድብቅ እንደሆንክ መቼ አጣሁትኝ አልኩትኝ። አረ ኤልዱ ነገር አትፈልጊኝ፣ ዛሬ ውጪ ሩም ይዤን ያደርኩትኝ፣ እንቅልፍ አልወሰደኝም፣ ለዛ ነው እንደዚህ የሆነው አይን ያለኝ። ለምን ውጭ አደርክ አልኩትኝ። እና የት አደረካ ሲሉኝ የት ልበላቸው፣ አንቺ ጋር ያደርን እንዲመስላቸው ብዬ ነዋ። አባትሽ ሁላ ቀድም ደውሎ አገናኝኝ ሲለኝ ተኝታለች ብዬ ነው አልኩትኝ። አመሰግናለሁ ብዬ ዝም አልኩትኝ።
ቤት እስክንደርስ ዴቭ ዝም አለኝ። እኔም ዝም አልኩትኝ። እንደ ወትሮ መኪና ውስጥ ዘፈኑ አልተከፈተም ነበር። ቤት አድርሶኝ እስከ ግቢ ያስገባኝና እናቴን ሰላም ብሏት ተመልሶ ሄደ። እናቴ ሰላምታዋም ልክ አልነበረም። ከመቼውም በላይ ፊት ነሳችሁ፣ ካንገት በላይ ነበር ንግግሯ። ቤት ስንገባ እናቴ እየተከተለችኝ እስከ ክፍሌ መጣችና ለምንድነው ዴቭ ይዤሽ ልውጣ ሲልሽ እሺ አልሽው? እንዴት ከሱ ጋር ታድሪያለሽ? አሁኑን እውነቱን ንገሪኝ። ለራሴ እንደማታደርጊው ውሸት እንደሆነ ለማሳመን እየሞከርኩ ነው አለችኝ። እማ ምንም ነገር እንደምታስቢውና እንዳሰብሽው አይደለም። አባቴ እንዲፈቅድልኝ ነው ከዴቭ ጋር የወጣሁት እንጂ ያደርኩት እነዩ ጋር ነው። ሌሊቱ ሙሉ ቁጭ ብለን ስናወራ ነበር አልኳትኝ። አይኗን ሳየው አፍረቴ ሁላ ትዝ አለኝና መቀበጣጠር ጀመርኩኝ። እናቴ በድንጋጤ ነገርሽው ከዴቭ ጋር ቀለበት እንዳሰርሽ አለችኝ አይኔን እያየችኝ። እኔ እንዳልነገርኩትና በሚስጥር እንዲያስኩስ ነግራት ጎበዝ ደግ አደረግሽ፣ ፈጣሪ ላንቺ ካለው የትም አይሄድም፣ እንዳትፈሪ እንዳይደብርሽ ብላኝ ወጣች። ልብሴ ቀያይሬ አልጋዬ ላይ ጋደም ስል ጭንቅላቴ ምንም ሰላም አልሰጣለኝ። በዚህ ምድር ላይ ምንም ያህል ብንፈልግ እንኳን ጭንቅላታችን ከማሰብ ማስቆም አንችልም ለካ። እዩ ደወለልኝ። ምንም እንዳልተፈጠረ ሆኜ አወራሁትኝ። ዝግጅቱ እንደጨራረሰ ነገረኝ። ነገ እኔና ዴቭ ነን ኤርፖርት ድረስ የምናደርስ፣ በጠዋት እመጣለሁ አልኩትኝ። እሺ በቃ እረፍት ላድርግ ነገ ተጓዥ ነኝ ብሎተኛ። እኔ ሌሊቱ አመት ነው የሆነብኝ። መሄዱ ምንም አልዋጣለኝ። እጅግ በጣም ጨነቀኝ። ለዴቭ ቀድሜ ስለነገርኩት 1 ሰዓት ሲል ወደ ቤት መጥቶ ወሰደኝ። በጣም በሚባል መልኩ ተጨንቄ ተጠብቤ ነበር የለበስኩትኝ። ዴቭ እንዳየኝ እጅግ በጣም አሸብርቀሻል፣ እንደዚህ አምሮብሽ አይቶሽ እንድትናፍቂው ነው አይደለ ብሎ ነቆር አደረገኝ። ቤት ስንደርስ ቡና ተፈልቶ ጎረቤት ተሰብስቦ ሁሉም እየመረቁት ደረስን። እናቱ ቆማለችና የልጄ ሚስት እሷ ናት የኔ አበባ ተዋውቋት ብላ ለሁሉም አስተዋወቀችኝ። እስከ ውጪ በር ድረስ በምርቃት እየታጀብን ወጣን። እኔና እዩ እናቱ ሆነን ወደ ኤርፖርት ጉዞ ጀመርን። እዩም ባይተናነቀው በተቻለው መጠን አይኔን ቀና ብሎ ላለማየት እየሞከረ ነበር። ኤርፖርት እስክንደርስ ድረስ እኔና እሱም አንድ ቃል ካፋችን አልወጣም ነበር። ወደ ውስጥ ለመሸኘት ሁላችንም ተሰብስበን ቆመን ስልክ ተደወለለትና እኔ መግቢያው ጋር ነኝ እናንተ ይደረሳችሁ አለ። እኔ ምንም ስላልገባኝ ዝም አልኩኝ። ዴቭ አስከትሎ ሰብሰብ በሉና ለማስታወሻ ፎቶ ላንሳችሁ፣ ይህ ቀን የማይረሳ ነው አለ። መጀመሪያ እኔና እዩ ተቃቅፈን አነሳን። ቀጣይ ደግሞ እናቱ ሁላችንን አቅፋን ተነሳን። ሶስተኛ ዴቭ በመሃላችን ገብቶ ከግራና ከቀኝ ሁለታችንን አቅፎ ተነሳን። እኛ ፎቶአችንን እየተነሳሳን እዩ በድጋሚ ስልክ ተደወለለትና ያለንበትን ምልክት ሲሰጥ ከመሃላችን ተነጥሎ ወጥቶ እጁን ሲያውለበልብ አየሁትኝ። ለማን እንደሆነ ለማየት ዞር ስል አልከነ ሙሉ ቤተሰቦቿ ምንም ያክል ሻንጣ ይዛ ስትመጣ አየኋትኝ። መላከ ሞት ከፊት ለፊት የመጣ ያክል ብደነግጥም ዝምታ መርጬ ዝም አልኩኝ። አልከነ ሙሉ ፋሚሊዎቿ ከኛ ጋር ተቀላቀለች። ለእያንዳንዳቸው እዩ ማለት እሱ ነው አብሮኝ የሚሄደው እያለች ነገረቻቸው። እናቷ እዩን በፈገግታ ተመለከተችና በጆሮ የሆነ ነገር አሉት። በዛ አጋጣሚ የእዩና የቃል እናት ተዋወቁ። እኔን እንዴቱና የእዩ መሄድ ተደራርቦብኝ እዛውን ባይለቀቅኩትኝ እዩ አቅፎኝ እንዳልሄድ ፈልገሽ ነው አይደል እንደዚህ የምትሆኙ ምንም አትረጅኝም ብሎ ተቆጣኝ። እንባይን ጠራረገልኝ። እኔም እንባውን ጠረኩለት። ስንብታችንን ስንጨርስ ሁላችንም ቆመን እየተመለከትናቸው እዩና ቃል ወደ ኤርፖርት ገቡ። ቃል ብዙ ቃይዛ ስለነበረ ግማሹን እሱ ይዞላት ነበር ወደ ውስጥ የገቡት። እኛም ወደ መኪናችን ገብተን ጉዞ ጀመርን። እኔና የእዩ እናት ከኋላ ስለነበርን ትከሻዋ ላይ ደገፍ ብዬ ሳላስበው እንባዬ ወረደ። አየችኝና ልጄ ሆድ እንዳታስብሽኝ፣ እኔም እኮ በጣም ከፍቶኛል፣ ልጅ አልቅሰሽ እንዳታስለቅሽኝ ምን ይሆናል ብለሽ ነው? እኔ እንኳን ከተወለደ ጀምሮ ከአይኔ ሰወር ብሎ የማያውቀውን አጋዤን አይደል እንዴ ላኩትኝ፣ ግን ቻል አድርጌው ነው ይመለሳል አታልቅሻለችኝ። እሷን ቤት አድርሰን ከዴቭ ጋር እየተመለስን ዴቭ ምን ላድርግ ውስጤ ሰላም አይደለም አልኩትኝ። እንጠጣ እንዴ አለኝ። ትኩር ብያየሁትና አይ ዴቭ እዩ እኮ ቢሆን ቤተክርስቲያን ልወስድሽ ነበር የሚለኝ፣ አንተ ግን ሁሌ እንጠጣ ነው የምትለኝ። ትገርማለህ። ግን እኔ መጠጣት አልፈልግም። በረጅሙ ማለቅስበት እምጮህበት ውስጤ የምተነፍስበት ቀለል እንዲያደርግልኝ የውስጤን እየጮኩኝ የምናገርበት ቦታ ነው የምፈልገው። እዛው ሰደኝ አልኩትኝ። ጥሩ ነይ ልውሰድሽ ብሎ ወደ ኋላ አቅጣጫው መኪናውን ነዳው። ትልቅ ተራራ መሳይ ግን ውስጡ ዛፎች ያሉበት ቦታ ስንደርስ መኪናውን አቆመውና ውረጃለኝ። ወረድኩኝ። አሁን ላይ እንወጣለን በእግራችን፣ ከፈለግሽ ማልቀስ
ከፈለክሽ መጮህ ትችያለሽ። ቦርሳና ስልክሽን መኪና ውስጥ አስቀምጫለኝ። እሺ ብዬ አስቀመጥኩኝ። እየቀረብን ስንሄድ ቦታው እርሻም ይመስላል። ተራራውን አንዴ ወደ ታች ካንደረደረን መመለሻ ስለሌለ እጅ ለእጅ ተያይዘን እስከ ላይ እስክንደርስ የጽድ ዛፍ ነገር አገኘን። ከስሩ ተስተካክሎ የተቀመጡ መቀመጫዎችና ብዙ የጫት ስብርባሪዎች እንዲሁም ሲጋራ የተጨሰበት ቦታ እንደሆነ ያስታውቃል። አሁን መጮህ ማልቀስ ትችያለሽ። ሳትሸማቀቂ መሳደብ መብትሽ ነው። እኔ እንደሌለው አስቢ። እንደምታዩ ደግሞ ቀን ስለሆነ እዚህ ቦታ ማንም አይመጣም። ማታው ነው ሊቅሙበት ሊያጨሱበት የሚመጡት አለኝ። አንተ ቦታውን እንዴት አወቅኩ አልኩትኝ። አንድ ጓደኛ ያሳይቶኝ ነው ብሎ ሄዶ ቁጭ አለ። እኔም ዝም ብዬ ቆምኩኝ። ውስጤ ታፈነውን ነገር ጩኸት እንደማይድን ሲገባኝ ከዴቭ አጠገብ ቁጭ ብዬ ስለ ቃልና እዩ መለፍለፍ ጀመርኩኝ። ኤርፖርት አብረው ወደ ውስጥ የገቡበትን ትዝ ያለኝ እንደ እብድ አደረገኝ። ጮክ ብዬ ማልቀስ ጀመርኩኝ። ቃል እንደዚህ ነሽ እያልኩኝ መሳደብ ጀመርኩኝ። የሷን ስጨርስ ደግሞ ወደ ዴቭ ሄድኩኝ። ዴቭ ከሃዲነ ሲጀመር አስመሳይነ፣ በቃ ምንም የቀረኝ ነገር የለም። ሁሉንም በመጮህ ተሳደብኩኝ። ተሳድቤ ስጨርስ ድካም ብቻ ተሰማኝ እንጂ ውስጤ ያው ነበረ። ስንመለስ ጭራሽ መኪና ውስጥ መለያየት ሞት የሚለውን ዘፈን ከፈተና ድምጹን ጨመረበት። በእንቅርት ላይ ጆሮ ደግፍ ይሉታል ይሄ ነው። ጭራሽ ባሰብኝ። ብቻ ነገሮች እየተወሳሰቡ እኔም ትምህርቴን ጀምሬ እዩም ቢያንስ በቀን 3-4 እየደወለ ስላለው ነገር እየነገረኝ እናቱንም እየሄድኩ እየጠየቅኳትኝ አይኔ እያየ ሰውነቷ ባንድ እየቀነሰ እየከሳች ቀጠልን። እኔ ስለ እርግዝና ያለውን ነገር አጣራለሁ። አጣርቼ ስጨርስ ግን ፔሬድ የመጣ ነገሮቹ ስብስብ ሲሆኑብኝ አምላኬ ሆይ እዩን ከመተዋወቄ በፊት እኮ ስለምንም ነገር አላስብም ነበር። ምንም ነገር አያስጨንቀኝም፣ አያስለቅሰኝም። ቆየትኛው ኃጢአቴ ነው እሱን ወደኔ ያመጣው ማለት ጀመርኩኝ። ከዛ በላይ ማውራት ስለማልችል ቶሎ ዘጋዋለሁ። በዛ ሁኔታ ውስጥ 6 ወራቶች ተቆጠሩ። ለኔ 6 ዓመት ያህል ረጅም ጊዜ ነበር የሆነብኝ። ቀኑ ሰኞ ነበር። አባቴ መጥቶ እኛ ጋር 1 ሳምንት ስለቆየ በጣም ደስ ብሎኝ ነበር። ክላስን በዴቭ ፋንታ እሱ ያደረሰኝ ስለነበር የዛን ቀንም ክላስ አድርሶኝ ስንጨርስ መጥቶ እንደሚወስደኝ ነግሮኝ ሄደ። አንድ ኮርስ ብቻ ተማርንና ጨረስን። እንዲወስደኝ ብደውል አባቴ ስልክ አላነሳ ሲለኝ ለዴቭ ደወልኩለትና መጥቶ ወሰደኝ። ዴቭ ከውጪ ተመለሰ። እኔ ምን እንደተፈጠረ ለማጣራት ወደ ቤት ገባሁኝ። ጽጌ በፍርሃት ውስጥ ሆና እታች ቁጭ ብላለች። ምን እንደተፈጠረ ጠየቅኳት። ዝም አለችኝ። ነገሮችን ግልጽ ለማድረግ ወደ ላይ እየሮጥኩኝ ስወጣ የለቅሶ ድምጽ ሰማሁኝ። ወደ ክፍላችን በር በድንጋጤ ጠጋ ስል ድምጹ የእናቴ ነበረ። በሲቃ በታጀበ ድምጽ እናቴ ጮክ ብላ ታወራለች። አሁንም ድረስ ችለኸኝ ሳይሆን ችዬ እንደኖርኩኝ አትርሳ። መልኬን፣ ወጣትነቴን፣ ነፃነቴን፣ እኔነቴን መንጠቅህ አልበቃ ብሎ ስንት ሴቶች ጋር ስትንዘላዘል ዝም ባልኩ። በፈለከው ቀን የፈለከው ቦታ እየሄድክ ስትጋደም በቻልኩ። ጭራሽ 4 ዓመት ሙሉ ፊልድ እያልክ ሌላ ቦታ የምትኖር ሚስት አግብተህ መሆኑን ሰምቼ ሳልጨርስ ጭራሽ 4 ዓመት ልጅም አለ። ቆይኔ ሰው አይደለም እንዴት ነው ይሄን ሁሉ ስቃይ መሸከም የምችለው ትላለች። እሱ ጭራሽ በንዴት ውስጥ ሆኖ ቁጭ አድርጌ በሰራተኛ እየቀለብኩ ባኖርኩሽ ጭራሽ ካንቺን ብሶ አፍሽን ትከፍቻለሽ እንዴ? እኔም እኮ ከፈለኩ አይደለም አንድ ሴት ሙሉ የከተማውን ሴት ባገባ የሚጠይቀኝ የለም ማለት። የዛን ያልቻልኩኝም በሩን በርግጄ ገባው። ምን እያወሩ እንደሆነ እንዲያብራሩልኝ ጠየቅኳቸው። ሰውነቴ እየተንቀጠቀጠ ስለነበር እናቴ ደንግጣ መታቀፈችኝ። ልቀቂኝማ፣ ምንድነው እያወራ ያለው? ጭራሽ ከሱም ብሶ እየጮኸ ነው። ምንድነው የምሰማው? አብራሩልኝ ብዬ ጠየቅኳቸውኝ። መሬት ላይ ወድቃ እናቴ መንከባለል ማልቀስ ጀመረች። አባቴ ምንም ሳያፍር ኤልዱ የኔ ልጅ ቁጭ ብለን እናውራ፣ እስከ ዛሬም ላንቺ ብዬ ነው አለኝ። ወደኔ እየመጣ እንዳትጠጋኝ፣ ጭራሽ ልጅ አለ ሚስት አለ ከናቴ ምን አተነው ይችን የመሰለች ንግስት ቤታ አስቀምጣ ሌላ ሴት ጋር ምትልከሰከሰው? እኔ እኮ ባለፈው ስታወራ ሰምቼ ነበር። አባቴ እንደዚህ አያደርግም። ከመሬት ተነስቻ ለቅሶም የኔ አባት ልዩ ነው ብዬ ለራሴ ነገርኩትኝ። ግን ተሳስቻለሁ። የኔ አባት ከሁሉም የባሰ ነው አልኩኝ። በሰዓቱ ምን እያወራው እንደሆነ ሁና አልታወቀኝም ነበር። አልቅሼ ጮኬ ስጨርስ እናቴ እጇን ይዤ ከቤት ወጣሁኝ። ሁለታችንም እያለቀስን ዴቭ ጋር ደወልኩለትኝ። በፍጥነት ሰፈር መጥቶ እንዲወስደን ነገርኩትኝ። አባቴ ከደወለልህ አልደወሉልኝም እንዲልም አስጠነቀቅኩት። ቁጭ ብለን መንገድ ላይ እየተላቀስን ጠበቅነው። መጥቶ ወሰደን። በጣም ከመደንገጡ የተነሳ ምን እየተፈጠረ እንደሆነ ጠየቀን። እኛ ግን የማስረዳቱን አቅም አልነበረንም። ሩም እንዲይዝልን ነገር ነው። እሱ የሚያውቀው ቤት ወሰደን። ሩም ያዘልን። ወደ ውስጥ ገባንና ይቅርታ አድርጉልኝ
ምን እንደተፈጠረ ብትነግሩኝ አለ በፍራቻ ከፊት ለፊታችን ቆሞ። እናቴ ብቻችንን መሆን እንደምፈልግና ስንረጋጋ እንደምንነግረው ቃል ገባችለት። ከክፍሉ ወጣ። እናቴና እኔ ተቃቅፈን ማልቀስ ጀመርን። ከዚህ በኋላ አትፍሪ፣ እኔ ከጎንሽ ስላለሁኝ እንዳትፈሪ፣ አሁን ረፍት አድርጊ፣ ከድም በይ፣ ካልሆነ ራስሽን ትታመሚያለሽ አልኳትና ተስማምተን ጀርባ ለጀርባ ተሰታተን ተኛን። ሁለታችንም እያለቀስን ነበር። እኔ በዛ ላይ መታገስ ስላልቻልኩኝ ስልኬን ይዤ ሽንት ቤት ገባሁና ለእዩ ደወልኩለት። የተፈጠረውን እያንዳንዱ ነገር ነገርኩትኝ። እዩ ሊያረጋጉኝ የሚችሉ ቃላቶችን ነገረኝ። በሚችለው አጽናናኝ። አንዳንዴ ሰዎች ባልጠበቅናቸው ቦታ ይገኛሉ። ማናችንም ሰዎች አናቃቸውም። የሰው ልጅ ውስጡ አይገኝም። ተረጋጊ ብቻ ብዙ ነገር አለኝ። እሱን ሳወራው ትንሽ ቀለል አለኝና ወደ እናቴ ተመለስኩኝ። እናቴ አልጋ ውስጥ ሆና ቁጭ ብላ ፈገግ እያለች አየችኝና ታድለሽ፣ ቢያንስ ቆሜ ልጄ እንደዚህ ከምታፈቅረው ጋር ሲከፋት ስታወራ ማየቴ እድለኝነት ነው። በጣም ነው ደስ ያለኝ ልጄ። አንቺ መውደድ መፈቀር የሚገባሽ ልጅ ነሽ። አባትሽ ያዘጋጀልሽን እስር ቤት እንዳትገቢ፣ የምታፈቅሪው ምረጪ፣ ለሱ ታገይ። ሳይፈቀሩ መጋባት ማለት እጅሽ ላይ ካቴና ማሰር ነው። በጣም ከባድ ነው አለችኝ። ድሮ እናቶቻችን ሲያወሩ እድል ይጋባል፣ አንዳንድ ጊዜ ልጆች ቤተሰቦቻቸውን እጣ ፈንታ ይወስዳሉ ሲሉ እሰማ ነበረ። በዛም በጣም ነበር የሚከፋኝ። ልጄ የኔ ያሳለፍኩትን ህይወት ብታሳልፍ የኔ እድል ቢደርሳት ብዬ እፈራ ነበር። ነገር ግን ተመስገን የፈራሁት አልሆነም አለችኝ። እኔ በሰዓቱ እናቴም ብሆን አብዱላ ነበር የሚመስለኝ። እዩና እኔ ተጋብተን በላይ ላይ ሌላ ሴት አግብቶ የ4 ዓመት ልጅ እንዳለው ብሰማ ቀጥታ ጨርቄን ጥዬም ማበዴን እርግጠኛ ነኝ። እናቴ አልቅሳ ወጣላት መሰለኝ። እንደዛ በስራት ስታወራኝ ሁኔታው አሳሰበኝ። ሌሊቱ ሙሉ አንዴ ስናለቅስ አንዴ ስንፈዝ እንዲሁም እንቅልፋችን ባይናችን ላይ ሳይዞር ነጋ። ዴቭ በሌሊት መጣና የሚቀያየር ልብስ አምጥቼላችኋለሁ ታጠቡና ቀይሩ አለኝ። ኤልዱ አባትሽ በጣም እየጨቀጨቀኝ ነው፣ ካወቀ ስለሚገለኝ አልነገርኩትም አለኝ። አመሰግናለሁ ዴቭ፣ እንዳትነግረው ሻልኩትኝ። ቀኑ ሙሉ እዩ ሳይደውልልኝ ምን ሆነሽ ነው እንኳን ሳይለኝ ቀረ። ሁኔታዎች ቢያስገርሙኝም ዝምታ መርጬ ዝም አልኩትኝ። ማታ ላይ እናቴ እኔ ሳላያት ከክፍሉ ወጣ ሄደች። ደውላልኝ ወደ ቤት እንደተመለሰችና ከአባቴ ጋር የምታወራው ትልቅ ጉዳይ እንዳለ ነገረችኝ። ሁኔታው በጣም አበሰጨኝ። ራሽ የታረፋችሁ የተወደቃችሁ ሳይለም መጥቶ ይቅርታ ሳይጠይቀን ራሷ ወደ ቤት መሄዷ አናዶኝ ማልቀስ ጀመርኩኝ። ትንሽ ቆይቼ ዴቭ ደወለልኝና እየመጣ እንደሆነ ነገረኝ። እሺ አልኩትኝ። እንባዬን ጠራርጌ ጸጉሬን አስተካክዬ ወደ አልጋዬ ተመልሼ ቁጭ አልኩኝ። ድንገት ነገሮች በዚህ ልክ ሲደበላለቁ ማየት በጣም ነበር የሚያስጠላው። በአንድ የቤተሰብ ችግር በሙሉ የተሸከመች ትልቅ ሴትዮ ሆንኩ ያክል ተሰማኝ። በውስጥ ያለውን ስሜት በምን እንደማጠፋው ጨነቀኝ። ብቻዬን እየተብሰለሰልኩኝ በር ተንኳኳ። ዴቭ መጣ ብዬ በሩን ከፈትኩኝ። ከፊት ለፊቴ ኢያሱ እየተፍለቀለቀ ቆሟል። አይኔ ነው ጭንቅላቴ ወይስ በሐሳቤ እያሰብኩ ይሆን አላቅም። ብቻ ፍዝዝ ብዬ ካየሁት በኋላ እዩ ብዬ ጮኩኝ። ተጠመጠምኩበት። የምር መተህ ነው? አዎ፣ በዚህ ሰዓት አብሬሽ ካልሆንኩ መቼ አብሬሽ መሆን ነው ብሎኝ ወደ ውስጥ ገባን። አልጋ ላይ ቁጭ ብለን ተቃቅፈን እየየ ማለት ጀመርን። ሳየው የውስጤን መከፋት ባሉነት በሙሉ ትዝ አለኝ። የምወደው ሰው ትከሻ ላይ ደገፍ ስል የውስጤ ቁስል በእንባ አጠብኩትኝ። አይን ላይን እየተያየን እንደዚህ ስታለቅሺ ሳይሽ ልፍስፍስ ወንድሁን ካክል ነው የሚሰማኝ። የማፈቅራትን ልጅ መጠበቅ እንዳልቻልኩኝ አታልቅሺ፣ ምክንያትሽ ሆንኩላ ይመስለኛል አለ። እሱም እያለቀሰ ነበር ሲያወራኝ የነበረው። ያንተ ጥፋት እኮ አይደለም፣ ግን በቃ ሳይክመሜን መደበቅ አልቻልኩም። የማወራው ጓደኛ እንኳን እንደሌለኝ ታውቂላ አልኩትኝ። እሺ በቃ አውሪኝ፣ የተፈጠረውን በደንብ አስረጅኝ፣ እኔ ሰማሻለሁ። ጓደኛሽም ሚስጥረኛሽም መሆን እችላለሁ አይደል እንዴ? ንገሪኝ አለኝ። ምድር ላይ ከተፈጠሩ ጀግኖች ወንዶች 10 ጥቀሽ ይባል ከ1 እስከ 10 አባቴን ነበር የምጠቅሰው። አምነዋለሁ፣ እወደዋለሁ፣ የሱ ልጅ ስለሆንኩኝ እኮራለሁ። ይህንን ህይወት የሰጠኝ እኮ ብቻውን ለፍቶ ነው እያልኩኝ ጧት ማታ ከነከናለሁ። እስከማቀው ድረስ እናቴን ያከብራታል፣ ይወዳታል። ካፉ ቃል ሲወጣ ሰምቼ አላቅም። ሁሌ እንደተከባበሩ ነው። ጣልቶ የተታረቁበትን ቀን ሁላ አላስታውስም። እሱ ግን ምንም ሳያፍር በእናቴ ላይ ሌላ ሲደረበ ጭራሽ አግብቷት ይህንን ያክል ዓመት ፊልድ እያለ ከሷ ጋር የሚኖረው እሱ አልበቃ ብሎት ልጅም አለው። እኔ እህት ወይም ወንድም አለኝ ማለት ነው። በዚህ ሰዓት የእናቴን ስሜት የእናቴ ስብራት ይሄ ነው ብዬ መናገር አልችልም። የሷ ቁስል ደግሞ እኔን እየተሰማኝ ነው አልኩትኝ።
ከዛ በላይ ማውራት ስላልቻልኩኝ ደረቱ ላይ ተለጥፌ እየተሰቀሰኩኝ እሱም አብሮኝ አለቀሰና ቤተነሺ ልብስሽን ቀይሪና እንውጣለኝ። ያማል እንዴ ምኔን ነው የምቀይረው? ቤት ያለ መሰለህ እንዴ? ይህንንም ዴቭ ነው ጧት ያመጣልኝ አልኩት። እሺ በቃ ጸጉርሽን አስተካኪ ብሎ ጸጉሬን አስያዘልኝና ይዞኝ ወጣ። እጄን ይዞ ቤተክርስቲያን ወሰደኝ። በተንበርከኪና ሚሰማሽን እንዲሆንልሽ ምትፈልጊውን በሙሉ ጸልያለኝ። በሰዓቱ እንዲሆንልኝ የምፈልገው ነገር ግራ ገባኝ። ብቻ እናቴን አጠንክርልኝ ልቧን አጀግንልኝ አልኩትኝ። ከቤተ ክርስቲያን አንስቶ እስከ ሆቴላችን ረጅም ወክ አደረግን። በቃ አሁን ላይ ለፈጣሪ ነግረሽዋል እሱ እንዲያስተካክልልሽ ታዩና ፈታበይ ብሎ በሆነው ባልሆነው እያሳቀኝ ያን ያክል መንገድ በእግሬ እየሄድኩኝ እንኳን ሳይታወቀኝ ነበር የደረስኩትኝ። እዩ ወደዚህ ሊመጣ የቻለው እኔና እሱ ከቆጠብነው ገንዘብ ላይ አንስቶ በአስቸኳይ እንደመጣና እናቴና ዴቪድ እንዳለው እንደነገሩት ነገረኝ። እስካሁን እናቱን እንዳላያትም ጭምር ነገ በጧት አብረው ሄደው ሰርፕራይዝ እንደምናደርጋት ተስማማን። ወደ ውስጥ ከገባን በኋላ ሌላ ጊዜ በሐሳብ ተውጠሽ ጭንቅላትሽ ረፍት ካጣ ረዘም ያለ ወክ አድርጊ፣ ሰውነትሽ ሲዝል ስለሚደክምሽ ጭንቅላትሽም አብሮ ረፍት ያገኛል አለኝ። ቁጭ ብለን ለእናቴ ደወልኩላት፣ አታነሳም። ድጋሚ ስደውል አነሳችና አወራችኝ። ተረጋግታ እየሳቀች ደህና እንደሆነች ስትነግረኝ ቢያንስ እናቴ ከምር ደህና ባትሆንም እንኳን ማስመሰል መቻሏን ትልቅ ነገር እንደሆነ አሰብኩና ልብ ያረፈ። ከዩ ጋር ቆንጆ ምሽት አሳልፈን በጧት ተነስተን እናቱ ጋር ሄድን። ስታየው ረጅም ዓመት እንደተለያየ ሰው አቅፋ አለቀሰች። ድንጋጤም ጭምር ስለተሰማት ሰውነቷ እየተንቀጠቀጠ ለምን መጣ? እንዴት መጣ? ሁሉንም ነገራትና አረጋጋት። ፈተና ቢያመልጥህስ? ውጤት ዝቅ ቢልስ? ብላ ተቆጣችው። በዛ መሃል ከምንም በላይ የዩ ትምህርት ለሷ ምን ያህል ዋጋ እንዳለው ተረዳሁኝ። አውርተናት ወደ ማረፊያችን ስንመለስ ዴቭና እናቴ ውስጥ ቁጭ ብሎ አገኘናቸው። ሳያት በጣም ደንግጬ ሄጄ አቀፍኳት። ብቻችንን እናውራ፣ ወንዶች ውጭ ሆኑልን አለቻቸውና ዴቭና እዩ ወደ ውጭ ወጡ። ደህንነቷን ጠየቅኳትኝ። አዎ ደህና ነኝ ልጄ፣ ከኔ በላይ እኮ አንቺ እንደተጨናነቅ ስለገባኝ ላወራሽ ነው የመጣሁትኝ። በዛ ላይ አባትሽ በጣም ተናዶብናል ከቤት ወጣን በማደራችን አለኝ። ንዴቴን መቆጣጠር አቅቶኝ ጭራሽ አሁንም እሱ ነው የሚናደደው እንደ መጸጸት አልኳትኝ። ምን መሰለሽ ልጄ፣ አንቺ ገና ስለሆንሽ ብዙ ነገሮች አይገቡሽም። እኔና አባትሽ ከተጋባን ቀን ጀምሮ የምር ተዋደንም ተፋቅረንም አናቅም። የተጋባ ነው አፍቅሬ ወድጆ አይደለም። በሰዓቱ እሱ በቂ ሀብት ስለነበረው እንደኔ አይነት ቆንጆ ሴት ማግባት ይፈልግ ነበር። እኔ ደግሞ ሀብታም ማግባት ስለምፈልግ እሱም እኔም እሱን ጥቅም አስተሳስሮን ተጋባን። አንድም ቀን ትዳራችን እንደ ሰው ትዳር ሆኖ አያውቅም። ሁሌም ቢሆን እንዳለን እናስመስላለን እንጂ ፍቅር ሆነን አናቅም። እኔና አባትሽ በቂ ከሚባል በላይ ሀብት አለን። ግን እንደምታየው ልጃችን አንቺ ብቻ ነሽ። በፍቅር ምንኖር ሰዎች ብንሆን ኖሮ ይሄኔ ልጅ በልጅ ሆነን ልጆቻችንን ባሳደግን ነበር። ኤልዱ መቺስ ላንቺ አልነግርሽም አይደል? ምንም ሳያንሰን እኔ የራሴ የሆነ መኪና እንኳን የለኝም። መኪናው ቀርቶ መንጃ ፍቃድ እንኳን የለኝም። ጓደኛ ዘመድ ቫኬሽን መውጣት ልጄን ይዤ ወጥቼ የእናትነት ወግ ማሳለፍ እንኳን ሁሌ ያማረኝ ይቀራል። በራሴ እንኳን ወጥቼ እቃዎችን ገዝቼ አላቅም። ሳለፍናቸው አመታት እኔ የቤት እመቤት ሳሉን የቤት ውስጥ እስረኛ ነኝ። ልክ ብር ከፍሎ ገዝቶ እንዳስቀመጣት እቃ ማለት ነኝ አለችኝ። እኔ ይሄንን ስሰማ ከአቅሜ በላይ ስለሆነብኝ ነገሮች ምን እየተካሄዱ እንደሆነ ማመን ስላቃተኝ እዛው በተቀመጥኩበት ላበላቦኝ ደርቄ ቀረሁኝ። ወደ ቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁትኝ ኤልዳና የተሰኘው ልብ አንጠልጣይ የፍቅር ታሪክ ይህንን ይመስል ነበር። በቀጣይ ክፍል እንገናኛለን። እስከዛው ቸር ሰንብቱ።